ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል። ከመሸ የመጣ ጮማ ዜና። ሲቲ ደጋፊዎች በሙሉ እንኳን ደስ አላችሁ። ይህም ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የብሪቲሽን ሪከርድ ሰብረን እኛ የሀብታሞቹ የቱጃሮቹ ልጆች ክለባችን ሀብታሙ ቱጃሩ ክለባችን ከፍሎ አምጥቷል። በ130 ሚሊዮን አካባቢ ያው አጠቃላይ ነው እንጂ ይሄ ሁሉ ባንዴ ይከፈላል ማለት አይደለም። ሌሎቹ በኢንስታልመንት ያሉ ናቸው። ለማንኛውም ሲቲ ከኖቲንጋም ተስማምተው በዚህ ሰዓት ያለማችን ምርጡ አማካዩን አስፈርመናል ማለት ነው። እንኳን ደስ አላችሁ ሲቲዝንስ። ይሄ እንግዲህ በጣም አሰልቺ ዝውውር ይመስለኛል ለሲቲ በጣም ብዙ ጊዜ ቆይቷል፣ ግን በመጨረሻም ተስማምቷል። በዚህ ሌሊት የሚገርም ዜና ሰምተናል ማለት ነው። እንኳን ደስ አላችሁ። ምን እንደተሰማችሁ ከታች ጻፉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት በደንብ እንዳይረሳ። ዌልካም ቱ ማንቸስተር ሲቲ በሉት። እያንዳንዱ የሲቲ ደጋፊ ዌልካም በለው። ይመቻችሁ። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ። እንደተጠበቀው ፋብሪዚዮ ከ10 ደቂቃ በፊት ሂር ዊ ጎ ብሎ ፖስቶታል ማለት ነው። ኤሊዮት አንደርሰን በይፋ ማንቸስተር ሲቲን ተቀላቅሏል። ለእንደዚህ አይነት ፈጣን መረጃ ግን ሚስተር ነባን ፎሎ ማድረግ ግዴታ ነው። ያባት ትልቁ አካውንታችን ተዘግቷል። ይሄን አካውንት ለማሳደግ እየሞከርን ነው። ፎሎ ማድረግ ግዴታ ነው። ሪፖስት፣ ኮፒ ሊንክ እያደረጋችሁ ሲቲዝንስ እንኳን ደስ አላችሁ። አሁን የጀርመንን ጨዋታ እያዩኝ በቃ ገና ኢንስታግራም ገባ ላለው ሂር ዊ ጎ ተብሎ ተፖስቷል ፋብሪዚዮ ላይ። በጣም ደስ የሚል ዜና ነው። አስ ኤክስፔክትድ በቃ ሁላችንም ኤክስፔክት አድርገናል። ማንቸስተር ሲቲ ያውራ ስለ አንድ ተጫዋች ያውራ ያመጣው ይፈልገው ያመጣዋል። ገባ አይደለ? ምንም ይፍጅበት ያመጣዋል እስካስፈለገው ድረስ። ኤሊዮት አንደርሰን ደግሞ ሮሪ ቢወጣ እንኳን ከዚህ በኋላ አይደብረኝም። በጣም ነው ዲፌንስ ላይ አሪፍ ነው ጋይስ። እኔ እንዳየው በጣም አሪፍ ነው ዲፌንሲቭ ሚድፊልደር። የማንቸስተር ሲቲን የተወሰነውን የሮዲን ቦታ ይሸፍናል ብዬ አስባለሁ። እና ይሄ ተጫዋች እንግላንድ ላይ እየተጫወተ ነው ዲስ ታይም ሀገሩን ወክሎ። ኖቲንግሃም ላይ የሚገርም ፐርፎርማንስ ላስት ሲዝን አሳይቶናል። ሶ እንግዲህ በሚመጣው ሲዝን እንግዲህ ከኤንዞ ማሬስካ ጋር ኤሊዮት አንደርሰንን እናየዋለን ማለት ነው። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳትረሱ። ፎሎ አላደረጋችሁ ፎሎ አድርጉ። ይመቻችሁ። ግባለት ኤሊዮት አንደርሰን ወደ ማን ሲቲ ሂር ዊ ጎ። ዩናይትድ ይፈልጋል እንትን አይፈል ከፈለገ ሄጅ ነው ወደዚህ ማለት ከፈለገ ትመጣለህ። አናስፈርምም እንዴ ምናምን እያልኩኝ ጨንቆኝ ነበር ማለት ነው። በስተመጨረሻ ኤሊዮት አንደርሰንን ወደ ማን ሲቲ አስፈርመን ጨርሰናል ማለት ነው። ልጁ ሲቲን መቀላቀል ከመፈለጉ ላይ የተነሳ ልልቀቅ ብሎ ኖቲንጋም ፎረስትን ቀድሞላ ጠይቆ ነበረ። በ130 ሚሊዮን ሪከርድ በሆነ ዋጋ እንግዲህ አስፈርመነዋል። አሁን በሰላም ወርልድ ካፕ ላይ ደግሞ ቶፕ ፐርፎርም እያደረገ ነው የሚወጣው። አሁን በሰላም ለበጓ በደንብ በጤንነቱ ነው የምንፈልገው። ለምን በለው ለአዲሱ ሲዝን ፕሪሚየር ሊግ እንዳትጎዱብን። ይሄ ብቻ አይደለም፣ ማይክል ኦሊሴንም ሲቲ እየፈለገ ነው እየተባለ ነው። ሲቲ ደጋፊዎቹ በተኙበት ሰዓት ላይ ለምንድን ነው ሂር ዊ ጎ የሚያስብለው? ግን ደጋፊዎቹ እኮ የሉም። እኛም ብናወራ ራሱ ኮፒ ሊንክ ማሼር ያደርግልናል። የሲቲ ደጋፊ እኮ ለማውን በዚህ ሰዓት ይሄን ቪዲዮ ሰራሁት ማሊያዩ ማንም ያይደ በቃ ሲነጋ አይቶት ኮፒ ሊንክ ሼር ካደረጉልኝ በ130 እንደዚህ አይነት ተጫዋች እያስፈረማችሁ ነው። በሆነ ኮንግራ በዚህ አይነትማ አልቫሬዝ 200 ይገባዋል 200 ይገባዋል ማለት እናንተ እኮ ናችሁ ተጫዋች እንዲህ እያስወደዳችሁብን የምትገኙት። እንዳላችሁ እኮ እናውቃለን፣ ብር አላችሁ፣ ግን አወጣጣችሁ እንዴት ነው? ምጣኔ ስጡት እንጂ እንዴ እኛ ተጫዋች ልንገዛ ስንሄድ 200 ይሉናል 150 ይሉናል። ይኸው የሚነፋብን በእናንተ የመጣ ነው። እናንተ ብር አላችሁና እኛ ተጫዋች ማስፈረም አንችልም እንዴ? ምን ነው ሲቲ ምን ነው እንዴ? ፕሪሚየር ሊጉን እንደው ፌር የሆነ መድረክ እናድርገው። የተጫዋቹ ዝውውር ላይ ዋንጫ በመብላት ቢያንስ ፌር አድርገናል ዘንድሮ። እኛ ገብቷላ። በዝውውሩም ፌር እናድርገው እንዴ። መጠነኛ ብር ሰጡ እንጂ ነውር እኮ ነው። እኔ በሆነ ብሩ አልበዛበትም። ያጀም አልበዛም 130። አረ ጉዴ። ለማንኛውም ኮንግራ ሲቲ ፋንስ እንኳን ደስ አላችሁ። ዘንድሮ ኤንዞ ማሬስካ ቆንጆ ተፎካካሪ ቡድን ይዞ እንደሚመጣ ጥርጥር የለኝም። ባይዘው ግን ልምድም ብቃትኛ ስላለን አችሉንም። ትልቁ ችግር እሱ ነው። ይመቻችሁ። ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ያበደ ሳይኒንግ ስንት ገንዘብ ምናምን እንዳወጣችሁ በኋላ የምንሰማው ነገር ይሆናል። ዋና ግን የምትፈልጉትን ሰውዬ አስፈርማችሁታል ነው የምልህ። ኤንዞ ማሬስካ ወደ ስራ ገብተዋል። ፈላው ሰውላ እንዳለ ማን ነው ፔፕ ስለወጣ እያስቦካሽ ነው። በእርግጠኝነት ግን እንዳትፈሪ ነው ምልሽ። ገባር ማንም ፔፕን አይተካም። ግን ገንዘብ ብቻውን ደስታን አይገዛም። ሊቬን መጠየቅ ትችላለሽ፣ ቸልሲን መጠየቅ ትችላለሽ። ገባሽ አይደለ? ገንዘብ አውጥተሽ ቅራቅም በሆኑ ታመጭ ትችላለሽ። ኤንዞ ማሬስካ ፔፕን ባይሆንም እመነኝ ነው ምልህ፣ አያሳፍርህም።
ገባ አይደለ? ቶፕ 4 ይከብዳል ምናምን እያሉ እያስቦኩ ሊሆን ይችላል። እመነኝ ነው የምልህ ኔክስት ሲዝን ራሱ ከዘንድሮ ጽድት ያለ ሚዜ ልትሆን ይችላል። ገባ? እኔ ታይትሌን ዲፌንድ ለማድረግ በቂ ቦታ ላይ ነኝ የሚለው ነገር ላይ ነኝ እንጂ ፎከስ ማድረገው ማለት ነው በእርግጠኝነት ሚዜ አንቺ ነሽ። አሁን ጽድት ያለ ሚዜ ማለት ነው በእርግጠኝነት ነው የምልሽ። ካልቻልሽ ሶስተኛ ብጨርሽ ተረዳኝ አይደለ? ማንም ፔፕን አይተካም። ማንም ፔፕን በየአመቱ በላውት ምናምን እንዳትል ገባ አይደለ? ግን ሽል እያለ መብላት የሚችል ኤንዞ ማሬስካ አንድ ፕሪሚየር ሊግ ሳይበላላችሁ ከማንቸስተር ሲቲ ከወጣ እኔ ይገረማል። ማንቸስተር ሲቲ ያደረገው ሲቲ ግሩፕ ነው ባይዘው ማለት ነው። ገንዘቡን ማውጣት ሳይሆን ገንዘቡን አወጣጥ ራሱ ከባድ ነው ነው ማለት ከባድ ገንዘቡን አወጣጥ ምን አይነት ነገር ላይ ላውጣው። ፔፕ የመጨረሻ አመቱ እንደሆነ እያወቁ ማለት በተቻላቸው መጠን ስቲል ዋንጫውን ከአርቴታ ነጥቆ እንዲበላ 15 ተጫዋች ነው በ3 ትራንስፈር ዊንዶ ያመጡለት። ጃንዋሪ ላይ ሰሜኞና ጎይን ያመጡለት። ገባር የሚያስፈልገው ነገር በሙሉ ማለት አልተቻለ። ማሬስካም የሚያስፈልገው ነገር በሙሉ ይሟላለታል እና ተራ ማናጀር አይደለም። እመኝ ነው የምልሽ ፈለው እመኝ። ኤሊየት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ማንቸስተር ሲቲዎች የኖቲንግሃም ፎረስቱ ሚድፊልደር ኤሊየት አንደርሰንን በ130 ሚሊዮን ፓውንድ አስፈርመውታል። የሚገርም ፊርማ ነው። ነገር ግን 130 ሚሊዮን ፓውንድ በጣም ብዙ ገንዘብ፣ በጣም ብዙ። የፕሪሚየር ሊጉ ውዱ ሚድፊልደር ያደርጓል ኤሊየት አንደርሰንን ወደ ማንቸስተር ሲቲ ያደረገውን ዝውውር። ዋው ማንቸስተር ሲቲ ገንዘቡን እንዲየበተኑት ነው ያሉት፣ እንዲየበተናችሁት ነው ያላችሁት። የሚገርም ተጫዋች ነው። ተስፈኛ ገና ወጣት ተጫዋች ነው። አገሩን ወክሎ ለእንግላንድ እየተጫወተ ይገኛል። ወርልድ ካፕ 2026 ላይ ያው ወርልድ ካፕ እንዳለቀ እንግዲህ ማንቸስተር ሲቲን ይቀላቀላል። ነገር ግን 130 ሚሊዮን ፓውንድ ብዙ ነው። ገና በኖቲንግሃም ፎረስት ቤት ትንሽ አቋሙን ላሳየ ተጫዋች። ኤኒዌይስ ኤሊየት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ዋው ኤሊየት አንደርሰን ከዴክላን ራይስ በደንብ የሚበልጥ አይነት ተጫዋች ነው ማለት ነው። አሁን በቅርብ ብቻ የቸው ገና የሚቀረው ማሳየት የሚገባው ነገር ቢኖርም ዴክላን ራይስ ፕሪሚየር ሊግ ዋንጫ ማሳካት ይቻላል። የተወሰነ ጊዜም ቢሆን በአርሰናል ቤት ቆንጆ ሆኖ የተመለከትነው ተጫዋች፣ በጥራት ወጥ ሆኖ የተመለከትነው ተጫዋች ቢሆንም ይሄ ልጅ ባለው ኳሊቲ ግን ማለት በደንብ በልጦ ነው የተመለከተው። እርግጠኝነት ቶማስ ቱዌል ማለት ነው እንግሊዝ ብሔራዊ ቡድን አንዱን ብቻ መጠቀም ካለበት ሌላ ተጫዋች ጋር ማጣመር አለብኝ ብሎ ካመነ፣ ባለፈው በጋና ጨዋታ ብዙ ቻንሶችን መፍጠር ስላቃተው ቡድኑ መጠቀም አለብኝ ብሎ ካመነ የሚጠቀመው ተጫዋች እሱ ነው የሚሆነው። ከኮቢም ጋር አጣመረው፣ ከጁድ ቤሊንግሃምም ጋር አጣመረው። ይሄን ተጫዋች እንደሚጠቀመው በእርግጠኝነት ነው ሞሮ ማለት ነው። ፕሬሲንግ ላይ በጣም የተሻለው ተጫዋች ነው። በጣም ፈጣን ነው። ፓሶቹ ፈጠራ በጣም የተሻለ ነው ከዴክላን ራይስ ማለት ነው። ዴክላን ራይስን እንደ አህያ ነው የሚሮጥ አይደግመውም ነው የምንላ። ይሄ ደግሞ እንደ ሁለት አህያ ነው የሚሮጠው። መከላከሉም ላይ ቆንጆ የሚባል ነው። የተወሰነ ምናልባት በመከላከሉ ዴክላን ራይስ የተሻለ ሊሆን ይችላል፣ ግን ሙሉ በሙሉ በመሟላት የተሟላ የሚባል አይነት ተጫዋቹ ነው ያገኘው። ይሄን ተጫዋች ማለት ምርጫ አልነበረም እስከሆነ ሰዓት። በእርግጥ አሁን ግን በጣም ባካድርጌ ሰው እንግዲህ ብሔራዊ ቡድን ላይ ደግሞ በደንብ ስመለከተው የተሻለ ሆኖ ነው ያገኘሁት ነው የምላችሁ። ግን ደግሞ ማንቸስተር ሲቲ ነው የሚገቡ ምንም እንደማያመጡ እርግጠኛ ነኝ። ቀጣይ የፈረሰ ቡድን ስለሆነ ፔፕ ስለወጣ ቀጣይ ወደኛ እንደሚመጣ ተስፋ አደርጋለሁ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። አረ እነዚህ ምቹ የሆኑ ሰዎች ሌሊት ነው አይደል እንዴ? አትሊስት አተኙም እንዴ? ቆይ እናንተ እንዴ የኛ ሰዓት እኮ ነው። አሁን እኔ ነኝ አይደል በዚህ ሰዓት እኔ አልተኛም። የኔ ሰዓት ነው። ትናንትና እኔ በዚህ ሰዓት አንግሳ አረጋይታ፣ ዛሬ አንተ ምንድን ነው? አሁንስ እኔ ያበዛችሁብኝ እንዴ? ኤሊየት አንደርሰንን 130 ያ ደግሞ ቦርጫም ባለሀብት ምንድን ነው እንደዚህ የሚያሽልጠልጠው? ሲያስጠላ በእግዚአብሔር። አንዴ በቃ በአቋም እንትን አልሸጥም በላቸው። ምን 110 120 ስላልክ እኮ አይደለም። ሲያናድድ በእግዚአብሔር። ይሄ መሸጥ ነበረበት እኮ መሸጥ አልነበረበትም። ኮፒ ሊንክ እያደረጋችሁት ቪዲዮን ቫይራል አውጡት ባካችሁ። ለራሱ ቪዲዮ እየታየልኝ አይደለም፣ ቫይራል አውጡት። ሌሊት ነው እየሰሩት ያሉት። ኤሊየት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል። በ130 ሚሊዮን ተስማምተዋል ማለት ነው። ስለዚህ ኤሊየት አንደርሰን የሚቀጥለው ዓመት የማንቸስተር ሲቲ ተጫዋች ሆኖ ነው ምን ማንቸስተር ሲቲ አሁን መሀሉን ምን አድርገን ነው የምናስከፍተው? ረብስ ሲያስጠሉ በእግዚአብሔር። አንተ ምን አድርጋችሁ ምንድናችሁ? ለማንኛውም ቴሌግራም አካውንታችንን ባዮ ላይ ታገኙታላችሁ። እዛ ላይ የገባችሁ ሁላችሁም ተጫወቱ። ባዮ ላይ ታገኛሉ። ከስር ማስቀምጥላችኋለሁ። ሮሎቨራችን 4ኛ 5ኛ ቀን ላይ የደረሰ ነው። እንዳያመልጣችሁ። መቻችሁ ፎሎ ማድረግ እንዳይረሳ። እንደተመኘኋት አገኘኋት ሳይሆን አጣኋት። ኤሊየት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ተብሏል። እንግዲህ ስክሪኑ ላይ እንደምታዩት በ130 ሚሊዮን ፓውንድ እንዲፎጭ አድርጎ ነው ሲቲ የገዛው። በጣም ተጋኗል ገንዘቡ። ግን ደግሞ ልጁ በጣም ኳሊቲ ያለው ልጅ ነው። እኔ አመቱን ሙሉ እንደው የምትረዱኝ እንደኔ አመቱን ሙሉ ወደ ዩናይትድ እንዲመጣ የምትፈልጉ ሰዎች ናችሁ። አመቱን ሙሉ ይኸው አንድ በኔ ሰው እንዴት ሁሉ ነገር ላይ ቶፕ ይሆናል? ጀለስ ኤቭሪቲንግ ኤቭሪ ስታቲስቲክስ
ገብታችሁ ማየት ትችላላችሁ። በቦታው ላይ በጣም ቶፕ ይሆናል ነው በጣም ማለት ነው ከምላችሁ በላይና በጣም እመኘው ነበር ዩናይትድ እንዲመጣ። ግን አሁን እንደዚህ በሲቲ ማሊያ እንደዚህ ለብሶ ሂር ዊ ጎ ሲባል ማየት ያማል፣ ያንገበግባል። አልገባችሁ? የምትረዱኝ ሰዎች አመቱን ሙሉ የጠበቃችሁ ሰዎች ናችሁ። ለማንኛውም ፌር ነው ብላችሁ ታስባላችሁ? 130 ሚሊዮን እኔ ፌር አይደለም። ዩናይትድም ይሄን ያህል አልከፍልም ብሎ እንትን ማለቱ ልክ ነው። ግን እንደነ ራይስ አይነት እንደነ ጆሃን ቤስና ራይስ ላይ እንደሰራ ነው ስተት እንዳይሆንብን እፈራለሁ። ግን ኢኒዮስን ትንሽ አምናቸዋለሁ። ችግር የለውም። ምን እንደሚያመጡልን ከዚህ በኋላ የምናየው ነው የሚሆነው። እኛስ መቼ ነው የምናስፈርመው አማካይ? ብቻ ሂር ዊ ጎ ተብሏል። ፌር ነው ብላችሁ ታስባላችሁ? 130 ሚሊዮን ፓውንድ እስኪ ያስቀምጡልን ኮሜንት ላይ። ኤሊዮት አንደርሰን እንግዲህ ከኖቲንጋም ፎረስት ወደ ማንቸስተር ሲቲ ሂር ዊ ካም ተብሏል። ፋሚሊ ያው በዚህ ሰዓት እንግዲህ ኤሊዮት አንደርሰን ወደ ማንቸስተር ሲቲ የሚያደርገውን ዝውውር በመርህ ደረጃ ተጠናቋል እየተባለ ይገኛል። ተጫዋቹም እስከ 130 ሚሊዮን ዩሮ ያወጣል ተብሎ እየተዘገበ ይገኛል። ይሄ ተጫዋች 130 ሚሊዮን ፓውንድ የሚያወጣ ከሆነ በማንቸስተር ሲቲ በጣም ከፍተኛው ነው እየተባለ ይገኛል። ያው ምርመራውን እንግዲህ አሜሪካ ያደርጋል ተብሎ ይጠበቃል። ለማንኛውም ይሄ ዝውውር እንዴት አያችሁት? ኮመንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። የአዲስ አካውንት ነው፣ ፎሎ ላይክ ሼር ማድረግ እንዳይረሳ። ይመቻችሁ። ኮፒ ሊንክ አድርጉ እስቲ። ኮፒ ሊንክ ገባ ሂር ዊ ጎ ኤሊዮት አንደርሰን ቱ ማንቸስተር ሲቲ። ማንቸስተር ሲቲዎች እንኳን ደስ አላችሁ። ማንቸስተር ሲቲ የኖቲንጋም ተጫዋች ኤሊዮት አንደርሰንን በ130 ሚሊዮን ፓውንድ አካባቢ ከፍሎ ነው እንግዲህ ይህንን ተጫዋች እያዘዋወረ የሚገኘው። በጣም ታሪክ ነው፣ ከምሬን ነው የምላችሁ። ኧረ በስመ አብ። ለማንኛውም ሲቲዝኖች ይመቻችሁ። ሰበር የማንቸስተር ሲቲ ደጋፊዎች ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። በመጨረሻም ኤሊዮት አንደርሰን 130 ሚሊዮን ፓውንድ በማውጣት ማንቸስተር ሲቲዎች የግላቸው አድርገውታል። ሕክምናውንም በዛው በአሜሪካ እንደሚያደርግና ከዓለም ዋንጫው በኋላ የማንቸስተር ሲቲ ይፋዊ ተጫዋች በመሆን ይታወቃል። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉት። ለሊት የተሰራ ቪዲዮ ነው። ስለዚህ ዝውውር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ የመረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ትኩስ ዜና እያሉ ነው የምነግርህ። በደንብ ኮፒ ሊንክ ከመሸ ነው ጋይዝ። ሰዓቱ 7 ሰዓት ከምናምን ያራዳ ልጆችና ሻሼ ምንድነው ምሽትላለች ታሸታለች። ማንቸስተር ሲቲ ይበላል። የለም ገንዘብ ከሻሼ ቤት ገንዘብ የለም። አረ ሲቲ ደግሞ ይለያል። የምሬን ነው። አረ በስመ አብ። እንዳንዳንድ ወጠጤ ባለ ሀብት ሁላ እግዚአብሔር ምስክሬን ነጥራቅ ያደርጓል ይህን ገንዘብ። ይኸው አስፈረሙት ጋይዝ። እኔ ይንታል ዋጋ ከፍሎ አመጣው ግን ይገባውን ግን ዋጋው ጋይስ አይገባው። ቃዲሽ ያለ በ130 ሚሊዮን ይመጣል ጠቅላላ ማለት ነው ምናምን ዩናይትድ በዙም ያሳዝነኝ ነገር ነው። ሰበር ዜና ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ተብሏል። ዝውውሩ ሙሉ ለሙሉ ተጠናቋል። ማንቸስተር ሲቲም ለኖቲንጋም ፎረስት ያቀረቡላቸው አዲሱ ጥያቄ እስከ 130 ሚሊዮን ፓውንድ የሚደርስ ፓኬጅ ነው። ኖቲንጋም ፎረስቶችም ይህንን ጥያቄ መቀበል ችሏል። ዝውውሩ ሙሉ ለሙሉ መጠናቀቅ ችሏል። ኤሊዮት አንደርሰንም ዝውውሩ እንዲሳካ የራሱን ድርሻ ተወጥቷል። በዛሬው ዕለት እንግዲህ ለኖቲንጋም ፎረስቶች ለቀቁኝ ብሎ እንደጠየቃቸው የፋብሪዚዮ ሮማኖ መረጃ አሳይቷል። ማንቸስተር ሲቲ ደጋፊዎች እንግዲህ እንኳን ደስ አላችሁ። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። መረጃ ተሰምቷል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ 6 ሰዓት ተኩል ሌሊት እየሰራሁላችሁ ነው። ይሄን ቪዲዮ መርዶን ይዤላችሁ የመጣሁት ኮፒ ሊንክ እና ሼር በማድረግ ጀምሩ። በዚህ ሰዓት መቼም በእንደዚህ አይነት ነገር ካልሆነ ልመጣ አልችልም። ማንቸስተር ዩናይትድ የኤሊዮት አንደርሰንን ጉዳይ አድብቶበት ነው ግድ የላችሁም ያስፈርማል ስትሉኝ ነበር አይደል? ላይቭ ላይ መጣችሁ እኔ ያለቀ ጉዳይ ነበር ስላችሁ ነበር። ለምንድን ነው ተስፋ የምትሰጡኝ? ቆይ ማንቸስተር ሲቲ በ130 ሚሊዮን ፓውንድ አካባቢ ጨረሰው ብሎ ፋብሪዚዮ ሮማኖ ቢዘግብልስ እኔ ፋብሪዚዮ ሮማኖን ቆይ አላምንም። ዴቪድ ዮንስ ጋር የሮጥኩ ብሄድስ ዴቪድ ዮንስ እንደውም ከ40 ምናምን ደቂቃ በፊት የፖስተው በቃ ሆነ ተከናወነ ተረጋገጠ ሊካሉን ያደርጋል። ማንቸስተር ሲቲ በጣም ሞባይል የሆነ ተጫዋች አግኝተዋል ነው ማለት በጣም ወሳኝ ተጫዋች። እኔ ለማንቸስተር ዩናይትድ ፈርስት ፕራዮሪቲ የምሰጠው ተጫዋች ነበር። ምን ታረጉታላችሁ? ሆነ ተከናወነ። እንግዲህ በቃ ኮፒ ሊንክ ሼር ፎሎ በማድረግ ቤተሰብ ሁኑ። ሆነ እንግዲህ በስተመጨረሻም ያራዳ ልጆች በ130 ሚሊዮን ፓውንድ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ ዱብዳ አውርዷል ማለት ነው። ያራዳ ልጆች እንግዲህ ኤንዞ ማሬስካ ምን አይነት ነገር በቀጣይ ዓመት ያሳዩን እንደሆን ከዚህ አማካኝ ጋር አብረን የምንመለከት ይሆናል ማለት ነው። የማንቸስተር ሲቲዎች ቆንጆ የሚባል ዝውውር ቢሆንም 130 ሚሊዮን
ፓውንድ ምን ትሉታላችሁ? ሀሳብ አስተያየት እስቲ ኮሜንት ላይ ዱብ ዱብ አድርጉት። ኧረ ገንዘቡ እየቀደደው ነው። ያራዳ ልጆች ግራ የሚያጋባ ሁኔታ ላይ ነው የሚገኘው ማለት ነው። ለማንኛውም ዛሬ ኤሊዮት አንደርሰን ኖቲንጋም ፎረስቶችን መልቀቅ እንደሚፈልግና ማንቸስተር ሲቲ መፈረም እንደሚፈልግ ተናግሮ ነበር። በዛ ምክንያት እንግዲህ 130 ሚሊዮን ፓውንድ ነው ፋብሪዚዮ ሮማኖ ወደ ማንቸስተር ሲቲ ተተት ብሎ እንደገባ እየተናገረ የሚገኘው ማለት ነው። ሀሳብ አስተያየት ስጡበት። እንዴት ነው ነገሩ የሚለውን ሼር ኮፒ ሊንክ እያደረጋችሁ ዱብ ዱብ አድርጉበት። ይመቻችሁ። የማን ሲቲን የቀጣይ ዓመታትን ታሪክ የሚለውጥ ትልቅ ዝውውር 130 ሚሊዮን ፓውንድ ግን እኛን አስበላሃል። በቃ አሁን ሌሎች ክለቦችም ለማይረባ ተጫዋች እንደዚህ አይነት ዋጋ ይጠራሉ። 100 ሚሊዮን እኮ ኖርማል ሆነ። ግን ይመቻችሁ። ገንዘብ እያላችሁ መክፈል ይቻላችሁ። ራይስን የመሰለ ተጫዋች አምልጧችኋል። ይሄንንም መበላት የለባችሁም። ዛሬ የማንቸስተር ሲቲ ደጋፊ ሆነው ቤተኛ ካለ ይሄ ሌላ ታሪክ ነው። የተኛ ካለ ይቀስቀስ፣ ካሁን ይቀስቀስ። ለማንኛውም ቅድም ሰራዋት ቪዲዮ ቲክቶክ ይዟታል። እናንተ እቺን ቪዲዮ በደንብ ኮፒ ሊንክ አድርጓት። እሺ ለማንኛውም እናም ሁላችሁም ኮመንት ላይ እየገባችሁ እስቲ ዌልካም ቱ ማን ሲቲ በሉልኝ። ሁላችሁም እየገባችሁ ይሄንን ድንቅ አማካይ ሁላችሁም እየገባችሁ ዌልካም ቱ ማን ሲቲ እያላችሁ ኮመንት ላይ ጻፉልኝ፣ ዱቅ አድርጉልኝ። ብቻ የሆነ ነገር በሉ። አው ምን እንደሚላችሁ አላውቅም። የምሬን ነው የምላችሁ። በምን ቃላት ሊጠቀመው ደስ እንዳለኝ አላውቅም። ብቻ ሲቲ ፋሚሊ የምትሉትን በሉት፣ አድርጉት። ሁላችሁም እየገባችሁ ዌልካም ብሉልኝ። ዌልካም ቱ ማን ሲቲ ኤሊዮት አንደርሰን ብሉልኝ። ይመቻችሁ። ያበደ የዝውውር ዜና አሁን ከመሸ ተሰምቷል። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ማንቸስተር ሲቲ የኖቲንጋም ፎረስቱን ኤሊዮት አንደርሰንን ለማስፈረም ከስምምነት ደርሷል። ሂር ዊጎ ተብሏል ማለት ነው። ማንቸስተር ሲቲ ከኖቲንጋም ፎረስት ኤሊዮት አንደርሰንን በ130 ሚሊዮን ፓውንድ ነው ለማስፈረም የተስማማው። ኤሊዮት አንደርሰን ዛሬ ኖቲንጋሞችን እባካችሁ ልቀቁኝ ሲላቸው እንደነበረ ፋብሪዚዮ ሮማኖ የዘገበ ሲሆን በስተመጨረሻም ኖቲንጋም ፎረስቶች ተጫዋቹን በ130 ሚሊዮን ፓውንድ ለመልቀቅ ተስማምተዋል። የሕክምና ምርመራውም በዛው በአሜሪካ በእንግሊዝ ብሔራዊ ቡድን የልምምድ ማዕከል እንደሚደረግ ተረጋግጧል። ስለዚህ ኤሊዮት አንደርሰን በቀጣይ ዓመት በውሃ ሰማዮቹ ማሊያ ከኤንዞ ማሬስካ ጋር እንመለከተዋለን። ይህ ተጫዋች እንግዲህ የማንቸስተር ሲቲን መሃል ሜዳ እጅግ በጣም ከፍተኛ የሆነ ጥራት ይሰጠዋል ተብሎ ይጠበቃል። ይህንን ዝውውር ከ10 ስንት ሬቲንግ ትሰጡታላችሁ? ኮመንት ላይ ያስቀምጡልኝ። በጣም ከመሸ ስለሆነ እየለቀኩት ያለሁት በደንብ ኮፒ ሊንክ ማድረግ አትርሱ። ፎሎ ማድረግ ማይረሳ። ይመቻችሁ። አረ ትኩስ ዜና። ሰሞኑ ደግሞ ምን በሌሊት ብቻ ነው እንደዚህ ሃንግ ነው ዝውውር ነው። የሲቲ ደጋፊ ኮንክ 30 ጊዜ ኮፒ ሊንክ ማድረግ አለብህ። የሌላ ክለብ ደጋፊ ኮንክ ደግሞ በዲስካውንት 10 ጊዜ ማለት ነው። 3 ከማይቀሩ ዝውውሮች በእርግጠኝነት ካልኩት አንዱ ተፈጽሟል ማለት ነው። በርሶ መጀን እንዳትለይ። በነገር ጥንቆላ አይደለም በነገራችን ላይ እና ኤሊዮት አንደርሰን እስከ 130 ሚሊዮን በሚደርስ ገንዘብ ከኖቲንጋም ፎረስት ሲቲን መቀላቀሉ ተረጋገጠ። ያበደ ገንዘቡ በስቷል አልበዛም እንጃ። በቃ ማርኬቱ ግምት ብሏል። ነገር ግን ኤሊዮት አንደርሰንን በጣም የሚችል ተጫዋች ነው። እንግዲህ ሲቲ ቤት የሚኖረው ቆይታ ምን እንደሚሆን አላቅም። ለማንኛውም የሲቲ ደጋፊዎች እንኳን ደስ አላችሁ። ሁለቱም የማይቀሩ ዝውውሮችስ እነማን ናቸው? ማቲያስ ፈርናንዴዝ ቀጣይ ሂር ዊ ጎ ወደ ማን ዩናይትድ በቅርቡ ጠብቁ። ይመቻችሁ። ፕሪሚየር ሊግ ውዱን ተጫዋች ገዝቶ ጨረሰ ብላችሁ ታስባላችሁ? እኔ እንደዛ እያሰብኩኝ ነው። የፕሪሚየር ሊግ ክለቦች ያወጣሉ እያሰብኩ አይደለም። የአንዲዮ ማንዴ ሊቨርፑል ከ116 ባነሰ ይጨርሰዋል ብዬ ነው ማስበው። አርሰናል ዊንገር ሲያመጣ በዛ ልክ 100 ምናምን ሚሊዮን ያመጣል ብዬ እያሰብኩ አይደለም። ማንቸስተር ዩናይትድ ኦልሬዲ ፕራይስ ካፑን አሳውቋል ማለት ይቻላል። ሰርፕራይዝ ሊያደርገን ይቻላል አይታወቅም። ግን ለምን እንደሆነ አላውቅም። ኢንፍሌሽኑ እንዳለ ሆኖ የሞተ ተጫዋች በውድ እየተሸጠ እንደሆነ እያወቅኩኝ ሁላ ይሄ ዝውውር ኤክስፔንሲቭ ኦፍ የዚህ ሰመር ነው ብዬ ነው ማስበው። እናንተ ምን ታስባላችሁ? ፎር ሌክቸር ማርጋ ይረሳ። ግን ማንቸስተር ሲቲ ግን ጥሩ ተጫዋች አግኝቷል። እውነቱን ለመናገር በተለይ የበርናርዶ ሲልቫ ማጣት በእንደዚህ አይነት ተጫዋች ፕሌየር ታይፕ ፕሮፋይላቸው ላይ ገናኝ ይችላል። ግን ያንን ሚሲንግ ፒስ ያንን ቀዳዳ በተለይ በኢነርጂ በኩል ያለውን በተለያየ መስክ የሚደረገውን ነገር ያግዛቸዋል። ጥሩ ተጫዋች ነው ብዬ ነው ማስበው። ግን እስኪ ምን ያህል ደግሞ በትልቅ ቡድን በስፖርት ላይት ውስጥ ምን ያህል ይቀጥላል የሚለውን እናያለን። ሜንታሊቲውን ፎር ላይክ ሼር ማድረግ ድረስ ይመቻችሁ።
ሰበር መረጃ ለማንቸስተር ሲቲ ደጋፊዎች ታላቅ ዜና ተሰምቷል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ተብሎለታል። ስማቸው በስፋት ሲያያዝ የነበረው ማንቸስተር ሲቲዎችና ኤሊዮት አንደርሰን ሙሉ በሙሉ ከስምምነት ላይ እንደደረሱ እንዲሁም ደግሞ 100 ሚሊዮን ፓውንድ አቅርበው ውድቅ ያደረገባቸው ኖቲንግሃም ፎረስት አሁን ላይ እንግዲህ በ130 ሚሊዮን ፓውንድ ይህንን ተጫዋች ለመልቀቅ ፈቃደኛ እንደሆነ ነው እየተነገረ የሚገኘው ማለት ነው። ተጫዋቹም ከኖቲንግሃም ፎረስት መልቀቅ እንደሚፈልግ ለኖቲንግሃም ፎረስት ሰዎች ግልጽ እንዳደረገላቸው የተነገረ ሲሆን ሜዲካል ምርመራውንም እንግዲህ አሜሪካ ላይ እዛው ከእንግሊዝ ብሔራዊ ቡድን ጋር አድርጎ ማንቸስተር ሲቲን እንደሚቀላቀል ነው እንግዲህ መረጃዎች እየጠቆሙ ያሉት ማለት ነው። ይህንን ድንቅ አማካይ ማንቸስተር ሲቲዎች ሪካርድ በሆነ ክፍያ ነው እንግዲህ እንደሚያስፈርሙ የተረጋገጠው። ለማንኛውም እናት ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሰበር መረጃ ኢላይት ሄንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ። ማንቸስተር ሲቲ የ23 ዓመቱን እንግሊዛዊ አማካኝ ኢላይት ሄንደርሰን ከኖቲንግሃም ፎረስት ለማስፈረም ተስማምቷል። አሁን ሌሊት 5:06 የወጣ መረጃ ነው። ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ኢላይት ሄንደርሰን አዲሱ የሲቲ ተጫዋች ይሆናል። ሆነ ተከናወነ። ብር ካለ በሰማይ ላይ መንገድ አለ። ምን ታደርገዋለህ? ይሄ ነው የነዳጅ ብር አያልቅ። እኛ ምራቅ ስንውጥ እሱ ዋናውን ምግብ ይውጠዋል። በ130 ሚሊዮን ተግባቡ፣ አከተመ። ኖቲንግሃም በመጨረሻ እጅ ሰጥቷል። በቃ ይመቸው። ኤሊዮት አንደርሰን ቱ ማንቸስተር ሲቲ እየሄደ ነው። ከመሸ ነው ይህን ቪዲዮ ፖስት ማድረጉ። ፕሊዝ ኮፒ ሊንክ በደንብ አድርጎ። አረ ታዘዙኝ እንደዚህ ስላችሁ። ኤሊዮት አንደርሰን የእንግሊዝ ፕሪሚየር ሊግን ሪከርድ ሰብሮ በ130 ሚሊዮን ፓውንድ ወደ ማንቸስተር ሲቲ ሄዷል። እንግዲህ ማንቸስተር ሲቲ ከዚሁ እያጠናከረች ነው ቲሟን። 130 ሚሊዮን ፓውንድ ቀጣይ ዓመት ማየት ይፈልጋሉ። መቼም 100 ወጥቶበት የተሳካለት ራይስ ብቻ ነው። እናየዋለን ይሄ ልጅ እንግዲህ